ኢኮኖሚው አለ 9月4号中午，国家主席习近平在北京人民大会堂会见来自 ፕሬዚደንት ሺ ጂንፒንግ ከጠቅላይ ሚኒስትር አብይ አህመድ ጋር በቤጂንግ ሲገናኙ የኢትዮጵያና የቻይናን ግንኙነት በአፍሪካና በሀገራቸው መካከል ያለው ወዳጃዊ ትብብር ጥሩ ምሳሌ አድርገው አቅርበውታል። ኢትዮጵያ ከጦርነት በኋላ የምታደርገውን መልሶ ግንባታ እድገትና መነቃቃት ለመደገፍ ቻይና ዝግጁ መሆኗን የገለጹት ፕሬዝደንቱ በሁለቱ ሀገራት መካከል ያለውን ተግባራዊ ትብብር ለማስፋት ሀገራቸው የቻይና አፍሪካ የትብብር ፎረምን እንደ መልካም አጋጣሚ ለመጠቀም ዝግጁ መሆኗን እንደተናገሩ አሶሺየትድ ፕሬስ ዘግቧል። ኢትዮጵያ በምስራቅ አፍሪካ ባቡርና ባህርን የሚያስተሳስር የኢንተርሞዳል የትራንስፖርት አውታር በመዘርጋት የቀጠናው የትራንስፖርት ማዕከል ጥንካሬዋን በማጎልበት ተጠቃሚ እንድትሆን ቻይና እንደምታግዝም ቃል ገብተዋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ቻይና ኢትዮጵያን በተመለከተ የምትከተለውን ፖሊሲ አድንቀዋል። የቻይና ኢንተርፕራይዞች መዋለ ንዋይና ትብብር ለኢትዮጵያ ኢኮኖሚያዊና ማህበራዊ ልማት ጠቃሚ አስተዋጽኦ እንዳበረከተ መናገራቸውን የአሶሺየትድ ፕሬስ ዘገባ ይጠቁማል። ጠቅላይ ሚኒስትር አብይ አህመድ በ9ኛው የቻይና አፍሪካ ፎረም ለመሳተፍ ቤጂንግ የገቡት የውጭ ጉዳይ ሚኒስትሩ ታዬ አጽቀሥላሴና የገንዘብ ሚኒስትሩ አቶ አህመድ ሽዴ የተካተቱበትን ልዑካን ቡድን አስከትለው ነው። እንደ ጠቅላይ ሚኒስትር አብይ ሁሉ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ እስከ ጅቡቲው አቻቸው ኢስማኤል ኡመር ጉሌህ ከዚምባብዌው ኤመርሰን ምንጋግዋ እስከ ደቡብ አፍሪካው ሲሪል ራማፖሳ በርካታ የአፍሪካ ሀገራት መሪዎች ቤጂንግ ሲደርሱ የሞቀ አቀባበል ተደርጎላቸዋል። የዘንድሮው የቻይና አፍሪካ የትብብር ፎረም 9ኛው ዙር ነው። ከጉባኤው በፊት የአፍሪካ ሀገራት መሪዎች ከቻይናው ፕሬዝደንት ሺ ጂንፒንግ ጋር ባደረጓቸው የተናጠል ውይይቶች የተለያየ ፍላጎት እንዳላቸው ታይቷል። ሁሉም ግን ከቻይና ጠቀም ያለ ብድር መውሰዳቸው የሚያመሳስላቸው ጉዳይ ነው። የቻይና ባለስልጣናት በርካታ የአፍሪካ ሀገራትን በቀይ ምንጣፍና ሰንደቅ ዓላማዎቻቸውን በሚያውለበልቡ ሕፃናት ሲቀበሉ ባለፉት ዓመታት በተለያዩ ሀገራት ኩባንያዎቻቸው ያከናውኗቸው ስራዎች በኩራት የሚጠቅሷቸው ናቸው። ከቻይና ብሔራዊ ልማትና ማሻሻያ ኮሚሽን ከፍተኛ ኃላፊዎች አንዱ የሆኑት ሹ ጂንፒንግ ትላንት ማክሰኞ በሰጡት ጋዜጣዊ መግለጫ የሀገራቸው ኩባንያዎች በአፍሪካ የገነቧቸውን መሰረተ ልማቶች እየዘረዘሩ አቅርበዋል። ባለፉት 11 ዓመታት የቻይና ኢንተርፕራይዞች በተለያዩ የአፍሪካ ሀገራት ከ10,000 ኪሎ ሜትር በላይ የባቡር ሐዲድ፣ ከ100,000 ኪሎ ሜትር በላይ አውራ ጎዳናዎች፣ ከ1,000 በላይ ድልድዮች፣ ከ100 በላይ ወደቦች፣ 66,000 ኪሎ ሜትር የኃይል ማስተላለፊያዎችና 150,000 ኪሎ ሜትር የጀርባ አጥንት ሊባሉ የሚችሉ የኮሚኒኬሽን ኔትወርክ ግንባታና ጥገና ላይ ተሳትፈዋል። በኬንያ ከሞምባሳ እስከ ናይሮቢ፣ የኢትዮጵያ ጅቡቲ፣ በናይጄሪያ ከሌጎስ እስከ ኢባዳን በቻይና ኢንተርፕራይዞች የተገነቡ የባቡር ማጓጓዣዎች አፍሪቃም የባቡር ሐዲድ አውታር በብቃት እንድትፈጥር አግዘዋታል። ሹ ጂንፒንግ የጠቀሱት ከኢትዮጵያ እስከ ጅቡቲ 752 ኪሎ ሜትር የሚምዘገዘገው ምድር ባቡር ከፍተኛ ተስፋ የተጣለበት ነበር። ኢትዮጵያ ከቻይና የወጪና ገቢ ንግድ ባንክ በተበደረችው $4 ቢሊዮን የተገነባው የባቡር መጓጓዣ ስራ የጀመረው በጥር 2010 ነው። ይሁንና የባቡር መጓጓዣው እስካሁን ድረስ ስኬታማ ሆኖ ዕዳውን መክፈል የሚችልበት አቅም አላበጀም። የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር ካሉት 32 የጭነት ሎኮሞቲቮች የሚሰሩት 15 ብቻ መሆናቸውን ዋና ስራ አስፈጻሚው ታከለ ኡማ በቅርቡ አስታውቀዋል። ኩባንያው በዓመት 6.3 ሚሊዮን ቶን ጭነት የማጓጓዝ እቅድ ቢኖረውም የተሳካለት ግን 2.4 ሚሊዮን ቶን ወይም ከውጥኑ 38 በመቶ ብቻ እንደሆነ አቶ ታከለ ገልጸው ነበር። የአዲስ አበባ ቀላል ባቡር ኢትዮጵያ በቻይና ብድር ከገነባቻቸው የተሰናከሉ እቅዶች አንዱ ነው። ከአያት አደባባይ እስከ ጦር ኃይሎችና ከዳግማዊ ምኒልክ አደባባይ እስከ ቃሊቲ የተዘረጉ 2 መስመሮች ያሉት የባቡር አገልግሎት እንደታቀደው የዋና ከተማዋን የመጓጓዣ እጥረት መፍታት አልተሳካለትም። የቻይና አፍሪካ አማካሪ ተቋም መስራችና ዳይሬክተር የሆኑት አቶ አሌክሳንደር ደምሴ የአዲስ አበባ ቀላል ባቡር ጉዳይ ከጅማሮ ችግሮች እንደነበሩበት ይናገራሉ። I don't think ቻይናን እዚህ ጋር ቀጥታ ብሌም ማድረግ አንችልም። እሷን ተጠሪ ለማድረግ አንችልም ለነዚህ አይነት መሰረታዊ ለሆኑ ስህተቶች ማለት ነው። ምክንያቱም ፕሮጀክቶቹ ሲፈጠሩ ባለ ፕሮጀክቶች የሰሩት ስህተት ስለነበር ማለት ነው። አሁን የቀላል ባቡሩ አዲስ አበባ ያለው እንዴት ያለ ስፔር ፓርት ኢትዮጵያና ቻይና ሊፈራረሙ ቻሉ? እዚህ ጋር
ስፔር ፓርት ዴሊቨሪ ፓርት ኦፍ ዘ ኔጎሺዬሽን አልነበረም ያኔ እንደምናውቀው ከሆነ እሱ ነው አሁን ይህን የባቡሩን ችግር አዲስ አበባ ውስጥ የፈጠረው ማለት እንችላለን። ስፔር ፓርት ስለሌለ ስፔር ፓርት ደግሞ ፎሬን ከረንሲ ወይ ብር ስለሌለ ዶላር ስለሌለ ነው የኢትዮጵያ አዲስ አበባ ያለው ምድር ባቡር በደንብ ሳይሰራ የቀረው ማለት ነው። የኢትዮጵያ መንግስት ባለስልጣናት እንደሚሉት የባቡር መጓጓዣው የንድፍ ችግር ጭምር ነበረበት። በ2008 ስራ የጀመረው የአዲስ አበባ ቀላል ባቡር በቻይና የባቡር ምህንድስና ግሩፕ የተገነባ ነው። ለግንባታው $475 ሚሊዮን ወጪ የሆነበት የባቡር አገልግሎት ህልውናው ጥያቄ ውስጥ የወደቀ ይመስላል። በተለይ ከአያት አደባባይ እስከ ጦር ኃይሎች የተዘረጋው የባቡር ማጓጓዣ ክፍል ጠቅላይ ሚኒስትር አብይ አህመድ ከሚያቀነቅኑት የኮሪደር ልማት ጋር ባለመጣጣሙ የሚነሳ ይመስላል። ጠቅላይ ሚኒስትሩ ከ2 ሳምንታት በፊት በባቡር መስመሩ ምክንያት ከመገናኛ እስከ ሲኤምሲ ባለው አካባቢ የመንገድ ዳር ልማት የፍሳሽ ቆሻሻ ማስተላለፊያ ለመገንባት እክል መፍጠሩን ተናግረዋል። ከመገናኛ እስከ ሲኤምሲ ያለውን መሀል ላይ ያስቸገረንን የባቡር መስመር ምን ማድረግ እንችላለን የሚለውን እያየን ቆይተናል። እንግዲህ ውይይታችን ከጨረስን በኋላ የባቡር መስመሩ መላ ካገኘ ከመገናኛ ሲኤምሲ ያለው መንገድ በጣም ሰፊ 4-5 ላይ ያለው መንገድ ብዙ ትራንስፖርት ሊያሳልጥ ይችላል። ኢትዮጵያ ከቻይና በተበደረችው ከፍተኛ ገንዘብ ተገንብተው ውጤታማ ሳይሆኑ የቀሩት ግን የባቡር ማጓጓዣዎቹ ብቻ አይደሉም። የታቀደላቸውን ዓላማ ማሳካት የተሳናቸው የስኳር ፋብሪካዎች የተገነቡት ኢትዮጵያ ከቻይና ተቋማት በወሰደችው ብድር ነው። የአዲስ አበባ ቀለበት መንገድን ጨምሮ ለግዙፍ አውራ ጎዳናዎች፣ ለድልድዮች፣ ፈጣን መንገዶችና ለቦሌ አውሮፕላን ማረፊያ የእንግዶች መቀበያ ተርሚናል ማስፋፊያ ኢትዮጵያ ጠቀም ያለ ገንዘብ ከወደ ቻይና ተበድራለች። ባለፉት ዓመታት ግን ኢትዮጵያ ከወደ ቻይና የምትበደረው ገንዘብ የመቀነስ አዝማሚያ አሳይቷል። የቻይና አፍሪካ አማካሪ ተቋም መስራችና ዳይሬክተር አቶ አሌክሳንደር ዋናው ምክንያት ኢትዮጵያ ብድሯን መልሶ ለመክፈል የገጠማት ፈተና እንደሆነ ይናገራሉ። የመቀዝቀዙ ዋና ምክንያት ግን ኢትዮጵያ ራሷ ነበረች። ለምን ዝም ብሎ መበደር ከዛ በፊት ማለት ነው ስፔሲፊካሊ ከ2017 ከ2018 በፊት በጣም ብዙ ብር ከቻይና ወደ ኢትዮጵያ በብድር መልክ ይገባ ነበር። 2018 ዶክተር አብይ አህመድ ጋቨርንመንት ሲመጣ መጀመሪያ የቆመው እሱ ነው ማለት እንችላለን። ለምን ያ የተበደርነውን ራሱ መክፈል እስከሚያቅተን ድረስ ስለደረስን ማለት ነው። እንደ ኢትዮጵያ እንደ ሀገር ስትታይ የኢትዮጵያ መንግስት በቅርቡ ከዓለም አቀፉ የገንዘብ ድርጅትና ከዓለም ባንክ በተፈራረማቸው ስምምነቶች የተበደረውን ሳይጨምር ሀገሪቱ $28 ቢሊዮን ገደማ የውጭ ዕዳ ነበረባት። ከዚህ ውስጥ ግማሽ ያክሉ ከቻይና የተበደረችው እንደሆነ ይታመናል። በአሜሪካው ቦስተን ዩኒቨርሲቲ ስር የሚገኘው የግሎባል ዴቨሎፕመንት ፖሊሲ ሴንተር መረጃ እንደሚያሳየው ኢትዮጵያ ከአንጎላ በመከተል ከፍተኛ የቻይና ተበዳሪ ሀገር ነች። በተቋሙ መረጃ መሰረት በጎርጎሮሳዊው አቆጣጠር ከ2000 እስከ 2023 ባሉት ዓመታት አንጎላ $46 ቢሊዮን፣ ኢትዮጵያ $14.5 ቢሊዮን፣ ግብፅ $9.7 ቢሊዮን፣ ናይጄሪያ $9.6 ቢሊዮን ከቻይና ተበድረዋል። ቻይና ለኢትዮጵያ ብቻ ሳይሆን በአጠቃላይ ለአፍሪካ ሀገራት የምትሰጠው ብድር በከፍተኛ መጠን እየቀነሰ መሄዱን ጉዳዩን በቅርብ የሚከታተሉ ተንታኞች ታዝበዋል። የቦስተን ዩኒቨርሲቲ የሀገራት ብድር ጥናት ባለሙያዎች ቻይና ለአህጉሪቱ የምትሰጠው ብድር የቀነሰው አበዳሪ ተቋሞቿን ከተበዳሪ ሀገራት ከሚመነጭ ስጋት ለመከላከል እንደሆነ ገልጸዋል። ቻይና ባለፉት ጥቂት ዓመታት የገጠማት የኢኮኖሚ መቀዛቀዝም እንደ ከዚህ ቀደሙ ረብጣ ገንዘብ በብድር ከመስጠት እንድትቆጠብ እንዳስገድዳት ይታመናል። ዓለም አቀፉ የገንዘብ ድርጅት የተራዘመ የብድር አቅርቦት የተባለውን የ4 ዓመታት መርሃ ግብር ካጸደቀ በኋላ ኢትዮጵያ በቡድን 20 የጋራ ማዕቀፍ በኩል የዕዳ አከፋፈል ማሻሻያ የምታደርግበት ድርድር ይጠበቃል። የኢትዮጵያ አበዳሪዎች ኮሚቴን በተባባሪ ሊቀመንበርነት የሚመሩት ፈረንሳይና ቻይና ናቸው። የጠቅላይ ሚኒስትር አብይ አህመድ መንግስት ብርቱ ዕዳ ቢጫነውም አሁንም ከፍተኛ መሰረተ ልማቶች የመገንባት እቅድ አለው። ለዚህም ከፕሬዝደንት ሺ ጂንፒንግ መንግስት ጋር መተባበር እንደሚፈልግ በቻይና የኢትዮጵያ አምባሳደር ተፈራ ደርበው ተናግረዋል። Our vision is to be a beacon of prosperity in Africa. ርዕያችን በአፍሪቃ የብልጽግና ብርሃን መሆን ነው። በዚህም ግብርናን ለማዘመን፣ ኢንዱስትሪን ለማስፋፋትና ተሰጥኦን ለማሳደግ መተባበር እንፈልጋለን። በተለይ በኢንዱስትሪ ዘርፍ ለግብርና ግብዓት የሚሆን የአፈር ማዳበሪያ ለማምረት ኢኮኖሚያችንንና መሰረተ ልማት ለመገንባት የራሳችንን የብረታ ብረት ኢንዱስትሪ ለማሳደግ እንፈልጋለን። ታዳሽ ኃይል ከቻይና ጋር መተባበር የምንፈልግበት ዘርፍ ነው። እንደ ቻይና ሁሉ የአረንጓዴ ልማት መንገድ እየተከተልን እንገኛለን። ስለዚህ በእነዚህ ዘርፎች መተባበር እንፈልጋለን።
የቻይና አፍሪካ አማካሪ ተቋም መስራችና ዳይሬክተር አቶ አሌክሳንደር ደምሴ ኢትዮጵያ እንደከዚህ ቀደሙ ከቻይና ከፍተኛ ብድር የምትወስድበት አካሄድ እንደማይቀጥል ይስማማሉ። አቶ አሌክሳንደር ካሁን በኋላ ወደ ኢትዮጵያ የሚያመሩት ከግሉ ዘርፍ የተውጣጡ የቻይና ኩባንያዎች እንደሚሆኑ እምነት አላቸው። የቻይና ድርጅቶች ስፔሲፊካሊ ፕራይቬት ሴክተር ድርጅቶች አሁን በትክክለኛ የኢትዮጵያ ማርኬት እያዩ ነው ተመልሰው ማለት ነው። በመሀል አይተውት አልነበረም። ኢቭን ጭራሽ ለቀው እየወጡ ነበር። እነዚህ የሚመጡ ድርጅቶች ደግሞ ፕራይቬት ሴክተር ድርጅቶች ናቸው የሚሆኑት የቻይኖች ማለት ነው። ያው ስሞል ፕሮጀክቶች ናቸው የሚሆኑት፣ አነስተኛ ፕሮጀክቶች ነው የሚሆኑት። እንደ ትልልቅ ግዙፍ እንደ በፊቶቹ አይሆንም። እነሱ የማርኬት አስተሳሰብ ይዘው ነው የሚመጡት። በኢትዮጵያ አልፎ ደግሞ የአፍሪካን ሀገር እንደሚይዙ ስለሚያውቁ ነው የሚመጡት እና ኢትዮጵያ እንደ ሀብ እንደ ኢንቨስትመንት ሀብ መሆኗ በፊትም የነበረ ነው። አሁን ግን ሞር ይሆናል የሚቀጥሉት ዓመታቶች ውስጥ። የአሊ ኤክስፕሬስ የአሊባባ ኢኮመርስ ፕላትፎርም አሁን የኢትዮጵያን ፕላትፎርም በይፋ ጀምሯል። ይሄ ራሱ አሁን ትልቅ ለውጥ ነው ለኢትዮጵያ ይዞ የሚመጣ። ጊዜ ቢፈጅም ትንሽ ስራው በደንብ እስከሚቀላጠፍና እስከሚሰራ። ይሄ ምን ማለት ነው? አሊ ኤክስፕሬስ ኢትዮጵያ ውስጥ ስራ ጀመረ ማለት አፍሪካን እንደ ማርኬት የያዘ ማለት ይቻላል። እና የሚጠቀሙት የኢትዮጵያን ኤርላይንስ ኔትወርክ ነው። የቻይና ውጭ ጉዳይ ሚኒስትር ዋንግ ይ እንዳሉት 9ኛው ፎረም ፕሬዚደንት ሺ ጂንፒንግ ለወደፊቱ የቻይና አፍሪካ ትብብር የሀገራቸውን እቅድ የሚያስተዋውቁበት ነው። ፕሬዚደንቱ ከአፍሪካ አቻዎቻቸው ጋር ለቻይና አፍሪካ ትብብር አዲስ ፍኖተ ካርታ እንደሚቀርጹም ውጭ ጉዳይ ሚኒስትሩ ተናግረዋል። አንዱ ትልቅ ለውጥ ነው ብዬ የምገምተው ወደ ሪኒውብል ኤነርጂ ግሪን ኢኮኖሚ ያተኮረ እንቅስቃሴ እናያለን። ግብርና በጣም ኃይለኛ ፖዚሽን ይሰጠዋል። ይህም ራሱ ለምሳሌ ለኢትዮጵያ በጣም ጠቃሚ የሆነ አስተሳሰብ ነው፣ አካሄድ ነው። አግሮ ፕሮሴሲንግ ላይ ለመሳተፍ ቻይና እንደ በፊቱ በቁጥር ብቻ በብር ብቻ አይደለም የምታሳየው ወይስ የምታስከብረው። አንድ አይነት ቁጥር ነው የምንጠብቀው። እንደው ከባለፈው ከሴኔጋል ፎካክ አንድ አይነት ቁጥር ኢን ተርምስ ኦፍ ኢንቨስትመንት ለማለት ነው። ግን አሁን እያየን ያለ ነው ቻይና ውስጥ ትልቁ ለውጥ ምንድነው? ሞር ኮንትሮልድ የሆነ ሞኒቶርድ የሆነ ኤቫሉዌሽን ቤስድ የሆነ ኢንቨስትመንት እየመጣ ነው። ያንን አስተካክሎ የሚጠቀም የአፍሪካ ሀገር የቻይናን እድገትም አብሮ ሊጠቀም ይችላል ማለት ነው። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።